እሺ ለምንድን ነው ፈልጋችሁ አላልኩት? አዎ ከመጣን እኮ ብዙ ቆየን። ስለራሳችሁ ፍቅር እንጂ እኮ ስለመጣንበት ጉዳይ ምንም አልነገራችሁንም። እሺ ለምን እንደፈለግናችሁ ፍቅር ይነግራችኋል። አንቺ ብትነግራቸው አይሻልም? የኔ ፍቅር አይ ባንተ ያምራል የኔውት አንተ ነገራቸው። ኧረ አንቺ ብትነግራቸው ይሻላል። እንዴ አንዳችሁ አትናገሩም እንዴ? የምን መገባበዝ ነው እኮ? የምን መገባበዝ ነው? ከሁለት አንዳችሁ ንገሩን እንጂ ምንድነው የምትነግሩን ነገር ከባድ ነው እንዴ? እሺ በቃ እኔ እነግራችኋለሁ። እንደሱ ነው የሚሻለው። ምን መሰላችሁ? እኔና ፍቅር ረጅም ጊዜ በፍቅር ቆይተናል። ይሄን እኮ የምናውቀው ነገር ነው እኮ። ይሄን ለመናገር ብቻ እንዳይሆን የፈለጋችሁ። ቆይ አትቸኩሉ እንጂ መቼ ገና ወሬውን ጨረሳላችሁ? እሺ ቀጥል። ይሄን የፍቅር ጊዜያችንን ወደ ትዳር ልናሳድገው ወስነናል። እሱን ልንነግራችሁ ነው። ምን? አዎ እኔና ፍቅር ልንጋባ ወስነናል። እናንተ ደግሞ ጓደኞቻችን እንደመሆናችሁ መጠን ሚዜዎቻችን እንድትሆኑ ብለን ነው። እውነት ነው። ከእናንተ የቀረበ ጓደኛ ስለሌለ ሚዜዎቻችን እንድትሆኑ። ወይ ካሁን ተፋቱ ብዬ ማርካኔን አደርጋታለሁ ብዬ ሳስብ ጭራሽ ሚዜ ሊሆናት በፍጹም አይሆንም። ከዚች ሜንጦ ይገላገላል ብዬ ሳስብ ጭራሽ አይኔ እያየ ሊጋቡ በጭራሽ አይሆንም። ምነው ዝም አላችሁ? አይ ምንም። የነገራችሁ ነገር እኮ ደስ የሚል ነገር ነው አይደለ ኤፊ? አዎ ልክ ነሽ። በጣም ደስ ይላል። እንኳን ደስ አላችሁ። እናመሰግናለን። ስለተስማማችሁ በጣም ደስ ብሎኛል። አሁን ዝግጅቱ እንዴት እንደሚሆን እንነጋገራለን። እሺ ደስ ይለናል። ወገባችንን አስረን ነው የምንድራቸው። አመሰግናለሁ ጓደኛዬ። እኔ እኮ ለደህና ነገር የጠሩኝ መስሎኝ ነበር። ሚዜውን ይላሉ እንዴ? አይገርምም? እንዲህ ቅጥል እንዳልኩኝ እኔ ነኝ የማውቀው። እኔ ካሁን መች ተጣሉ እላለሁ። ጭራሽ ሊገቡ። እኔስ የሚገርመኝ እሱ አይደል? እቺ ሙጫ እንደ ሙጫ ላይ ተጣብቃበት እሱ ቤቱ በኩል ይገኛል። ማርካንማ አትናገርብኝ፣ ይከፋኛል። ደግሞ እሱ ነው እኮ እንደ ሙጫ የተጣበቀባት። ስነ ስርዓት። የካሌብን ስም እንደዚህ ስታነሳ መስማት አልፈልግም። ይልቅ መከራከሩን ትተን ምን እንደምናደርግ ብናስብ ነው የሚሻለው። ምን ነው ደግሞ የምንማከረው? ምኑን ነው የምንማከሩት ያልሽ እንዴ? አይናችን እያየ ሲጋቡ ዝም ብለን? እሱማ መቼም አይሆንም። ስለዚህ የሆነ ነገር ማድረግ አለብን። አዎ ልክ ነህ። የሆነ ነገርማ ማድረግ አለብን። ሲታውን ተመልከሽ። አሁን ምን ነው የሚወደደው? አሬ እቺ የሆነች አይጥ ናት የምትመስለው ራሱ። አንቺ ሰው እንዳትናገርብኝ። አንተም እሱን እንዳትናገርብኝ። አሁን ጭቅጭቁን ትተን እንዴት አድርገን ነው የምንተያያቸው? አዎ እንደውም እሱን ብናስብ ነው የሚሻለው። ግን አስበሽዋል? አብሮ እንኳን አይሄዱም እኮ። አስበው እስኪ ከካሌብ ጋር አንድ ላይ ጥንዶች ምን ሰው ሁሉ ነበር የሚቀናብን እኮ። እሷስ ብትሄድ ከኔ ጋር ብትኖር አሁን እኮ ሲያስጠሉ አንድ ላይ አያምሩም። መለያየት ነው ማለት ነው። የሆነ ነገር ነው እናደርጋቸዋለን። ዝም ብለንማ አንተዋቸው። እኔም ብለሽ ማርካንዬ የሰርጋችሁ ነገር እንዴት እየሆነላችሁ ነው?
በጣም አሪፍ ነው። ቤብ ሰፋ አድርጎ ነው ያሰበው። ሆቴል እንዲሆን የፈለገው። እንደዚህ የተጋነነ ያክል ውጪ ማውጣት ለምን ያስፈልጋል? ብሩን ሴፍ ብታደርጉት አይጠቅማችሁም እንዴ? አይ ቤብ እንደዚህ እንዲሆን የፈለገው። አይ አንቺ ደግሞ እሱ ቢፈልግም እኮ አንቺ እንደ ሴት ብልህ መሆን እኮ አለብሽ። ደግሞ እኮ የሰው አፍ ውስጥ መግባት ነው የሚሆንባችሁ። እንዴት? አሁን እንደዚህ አጋናችሁ ደግሳችሁ ድንገት ብትለያዩ አስበሽዋል? የሰውን አፍ እንዴ ለምን እንለያያለን? ኧረ ተይ እንደዛ አይባልም። አይ አሁን እኮ ፋሽን ይመስል ሁሉም ድል አድርገው ይጋቡና ከዛ ከትንሽ ወራት በኋላ ደግሞ ተለያይተው ታገኛቸዋለሽ። እኔ እኮ እንደዛ እንዳትሆኑ በማሰብ ነው። ታዲያ እነሱ እንደዚህ ስለሆኑ እኛም እንደዚህ እንሆናለን ማለት ነው? እኔ እኮ ነገሩን ነው ያልኩት እንጂ በሌላ ነገር አስቤ አይደለም። ቢሆንም ደስ የማይል ነገር ነው ያለው። እሺ ፎቶውን መተን ሰሞኑን እንነሳለን። የመጥሪያው ካርድ ደግሞ ፍቅር ባዘዘችው መሰረት ስራው። እሺ ችግር የለውም በቃ እሺ ችግር የለውም ቻው በቃ። ይቅርታ ኤፊ፣ የሰርጉ ጉዳይ እኮ ጊዜ አድርጎኝ ነው። ኧረ ችግር የለውም። እኔ የምልህ ግን ካለ ወይ ኤፊ የዚህን የሰርግ ጉዳይ አሰበበታል? አዎ በደንብ። ምን ነው? አይ በጣም የቸኮልኩ ስለመሰለኝ። እንዴት? ስለ ትዳር ቀላል ነገር አይደለም። ያው ተጠንቀቀና አስበበት መወሰን ያለበት ጉዳይ ስለሆነ። ካዲያ እኮ አስበንበት ነው። አይመስለኝም። የሆነ የተገደድከው ጉዳይ አይደል መስለኝ። ኧረ በፍጹም ማን ሊያስገድደኝ ይችላል? ምናልባት ማርካ እሷ ደግሞ ምን አድርጋ ታስገድደኛለች? ያው ሴቶች ለሰርግ ያላቸው አመለካከት የታወቀ ነው። ምናልባት በእሷ ጥያቄ ከሆነ ተስማማው መጨረሻው ጥሩ አይሆንም። ምን ይሆናል? መለየት እኮ ሊመጣ ይችላል። ሴቶች እኮ አስቸጋሪ ባህሪ ነው ያላቸው። እና ምን እያልከኝ ነው? ከመወሰን በፊት አስብበት። በኋላ የሰው አፍ ውስጥ እናገባ። ምን አዲስ ነገር አለ? እንዴት እየሆነልን ነው? ምንም አዲስ ነገር የለም እባክሽ። ባንቺ በኩልስ? በእኔ በኩል ምንም አዲስ ነገር የለም። እና እንዳሰብነው ሁለቱንም ሳንለያያቸው ሊቀር ነው? እንደሱማ መቼም ሊሆን አይችልም። ታዲያ ምን ማድረግ እንችላለን? ለምን አንዳቸው በአንዳቸው ላይ እንዲማግጡ አናደርገው? ከዛ ሁሉም ነገር አበቃ ማለት ነው። አዎ እንጂ ሰሞኑ የሰርጉ ነገር በጣም ነው ቢዚ ያደረገሽ። እንዴት እየሆነላችሁ ነው? ብዙ ነገር አልቋል ማለት ይቻላል። እድሜ ለፍቅር አይደለም? አዎ እሱ እኮ ነው ብዙ ነገሩን እያስተካከለ ያለው። ኧረ እባክሽ የምር የኔንም ጭንቀት አብሮ እየተጨነቀልኝ ነው። ደስ ይላል። እኔ የምልሽ ግን ወይ አያድርገውና ካሌብን ከሌላ ሴት ጋር ተኝቶ ብታዩ ምን ታደርጊያለሽ? ምን አይነት ጥያቄ ነው የምትጠይቂኝ አንቺ? እንዴት ተሳሰብሽው? አይ ማሰቡ ጥሩ ነው። ከሆነ በኋላ ከምትደነግጪ አሁን በደንብ አሰብ አድርገሽ ብትዘጋጂ አሪፍ ነው። ሲጀመር ካሌብ እንደዚህ አይነት ነገር አያደርግም። ምን ያየሽበት ነገር አለ እንዴ? ኧረ እኔ ያየሁበት ነገር የለም። እንዲሁ ቢሆን ብዬ አስቤ ነው እኮ። የማይሆን ነገር አታስቢ። አሁን ሌላ ነገር ብናወራ ነው የሚሻለው። እና አገኘሻት? አዎ አግኝቻታለሁ። በትንሹ ቢሆን ጥርጣሬ እንዲፈጥርባት አድርጌያለሁ። የምርሽን ነው? ተጠራጠረች? አዎ ለምን እንደዚህ አሰብሽ? ምን አይተሽበትን ምናምን ብዙ ነገር ብቻ ብላኝ ነበር። እና ምን አልሻት? አይ ምንም አላየሁበትም፣ እንዲሁ ማሰቡ አይከፋም ብያታለሁ። አይ ጥሩ ነገር ነው ያደረግሽው። አሁን ያንተ ተራ ነው። እሱ ጥርጣሬ እንዲፈጥርበት አንተ ማድረግ አለብህ።
አታስቢ፣ ለሱ ለኔ ታይ። በጣም ጥሩ። እሺ እባክህ ሙሽራው፣ የሰርጉ ነገር እንዴት አድርገዋል? ጥሩ ነው፣ ትንሽ ያስጨንቃል። አንተ እኮ ሰፋ አድርገህ አስበው፣ ቀለል አድርገህ መገላገል ይቻላል። ምን ማለት ነው? ይሄ ቀን እኮ አይገኝም። በደንብ ነው ማሳለፍ የምፈልገው ካልክሽ። ታዲያ የጭንቀት እንዲለቅ ለምን ወጣ ብለን ፈታናል? አይ ብዙ ስራ ነው ያለብኝ፣ ይቅርብኝ። እንዴ ምን ማለት ነው? እንደዚህ ተጨናንቀ እያየሁ አንቆይም፣ ደግሞ ፈታ ብለን እንመጣለን። አረ ይፊ ዛሬ ይቅርብን፣ ነገ እንወጣለን። አንተ ደግሞ እኔ አይመቸኝም፣ ዛሬ ነው መሆን ያለበት። ተነስ እንሂድ። አረ ተው፣ አሁን መከራከሩን ትተህ ተነስ። አቤት ማን ልበል? ሄሎ ሄሎ፣ ማን ነው? ምንድን ነው? እኔ እንጃ። በስልክ ተረከልሽ መልክት አለኝ ብለን እንዴ? እዩ አካለ እንዴ? ምን ነው ይፍኩ? እንዴ ምን ነው? አንተ ወራዳ! ምን ነው? ምን ሆናችሁ ነው? ምን ሆናችሁ ነው? ቆይ እኔ እንጃ። ምን ማለት ነው? በቃ አንቺ ተረጋጊ። እዚህ ስለነገረኝ ማመን አልቻልኩም። እኔ እኮ ይሄ ነገር እንደሚፈጠር ቀድሜ ነግሬያት ነበር። እሱ አልሰማ ብላኝ ነው እንጂ እኔ መች እንደዚህ ይሆናል ብዬ ገመትኩኝ። እሱ ማለት ልሽ ካሌብን ላይ ሱቁ እንደዚህ ያደርጋል ማለት ከባድ ነው በጣም እንጂ። እኔ እኮ እንደዚህ አይነት ሰው ራሱ አይመስለኝም ነበር። ስራው ግን በጣም ያሳዝናል። ጓደኛክ እንደዚህ አይነት ሰው አይመስለኝም ነበር። እኔስ ብትይ ማርካን ጥሩ ሰው አገኘሽ ብዬ ሊጋቡ ስለሆነ ደስ ብሎኝ ነበር። ይህን ነገር ሲሰማ ግን በጣም ነው ያዘንኩት። በቃችሁ! ጭራሽ እያነሳችሁ እንድረበሽ አታርጉኝ። ይቅርታ በቃ ካሌብ አለው ደህና ነኝ። ማርካናን አግኝተሻት ነበር እንዴ? አዎ በጣም ነው የተጎዳችው። ያደረካት ነገር እንድትጠላት ስላደረጋት ሌላ ትዳር አጋር እየፈለገች ነው። አታደርጉም እኔን ትታ? አዎ ስለ አንተ ላወራትና ላስተካከል ሞክሬ ነበር፣
ግን ስምህን ሳነሳው ገና ነው የሚያንገሸግሻት። ምን አይነት ሲጣን ነው መሀላችን የገባው? እንዴት አድርግቼ ነው ማሳመናት? እንደኔ ግን ማሳመን የምትችል አይመስለኝም። እውነታውን ተቀብለ ህይወትን ብታስተካክል ነው የሚሻለው። እኔ ማርካንን አጥቼ መኖር ይከብደኛል። እውነታውን የመቀበል እኮ ግድ ነው። እንግዲህ ምን ማድረግ ትችላለህ? አሁን እንዴት ነሽ? ተረጋጋሽ? አዎ ምን አማራጭ አለኝ ብለህ ነው? አይዞሽ እሺ። አሁን ሁሉም ነገር ረስተሽ ቀጣይ ህይወትሽን ማስተካከል ነው ያለብሽ። እሱም ማየት ይቀራል። እስከ መቼ እንደዚህ ይቀራለሁ? እሱን እኮ ነው የምልሽ። አንድም ቀን ይሄንን ነገር ካሌብ ያደርጋል ብዬ አስቤ አላውቅም። እኔም ይሄ ሁሉ አመት አብረን ስንቆይ እንደማላውቀው ነው የገባኝ። ሳትጋቡ ይሄን ነገር ማወቅሽ ራሱ አንድ ነገር ነው። በጣም እንጂ እንኳንም ከትዳር በፊት ይሄን ነገር አወቅኩኝ። አግብቼው ቢሆን ነበር ለኔ ከባድ የሚሆንብኝ። አይዞሽ በቃ ያለፈውን ጊዜ በማሰብ ራስሽን መውደድ የለብሽም። እሺ በጣም አመሰግናለሁ። ምንም አይደል። ለምን አሁን ድብርቱ እንዲለቅሽ አንድ ቦታ ይዘሻል ሄደ። አይ እኔ እንኳን መውጣት አላሰኘኝም። ግድ የለሽም ትወጂዋለሽ። ተነሽ ተነሽ። መጣህ? እንዴት ነህ? አይሽ የኔን ደህንነት እንኳን ተው። አንተ እንዴት ነህ? እኔ ደህና ነኝ። ለምንድን ነው ግን ፈልጋለሁ ያልከኝ ነበር? እባክህ ማርካናን አግኝቼ ሁሉንም ነገር ማውራት እፈልጋለሁ። ነገር ሁሉም እኮ ረስታ እሷ ሌላ ለመጥበስ እየሞከረች ነው። አታረጉም። ይሄማ ውሸት ነው። ለምን ብዬ ዋሻለሁ? ገና እኮ ስም ሲነሳ እንዴት እንደምትውል እንጂ እኮ እንድታገኝ እኔ ሞክሬያለሁ። እና ረስታለች እያልከኝ ነው? ሁኔታዋና ወሬዋ እንደዛ ነው እንግዲህ። እሺ ቢያንስ አንዴ እንኳን አግኝቼ እንዳስረዳት ከቤት በሰበብ ይዘልኝ ውጣ። ያረካል። እንደዚህ እንኳን የሚሆን አይመስለኝም። ለምን? በአንተ ምክንያት እኮ እኛን ራሱ በጥሩ መንገድ አይደለም የምታናግረን። እሺ ቢሆንም አንድ ጊዜ እንኳን አግኝታኝ እንድታዋራኝ እድሉን አመቻች። ከዛ ውጭ ምንም አላስቸግርም እባክህ። እሺ እንግዲህ የሚሆን አይመስለኝም ግን ሞክራለሁ። አንተ ሰውዬ ምንድነው ከኔ የሚፈልገው? ቆይ የኔ ፍቅር አንድ ጊዜ ብቻ እናገኝ ባክሽ። ምንድነው ማናገር? ለምን አታውኝም? እንዴት ነው ላገባት ቀናት የቀሩኝ ሚስቴ እንደቀልም ተዋት። እሱም በጭራሽ አታስበው። እሺ ሰርጉ ከመደገሱ በፊት ይሄን ነገር ማወቄ በጣም እድለኛ ነኝ። ምን እያልሽ ነው? ያየሽው ነገር እኮ ፈጽሞ ከእውነት የራቀ ነው። እንዴት ይሄን ታምኛለሽ? ቆይ በአይኔ ያየሁትን ነገር ልክደኝ ነው? ጊዜው እኮ ከባድ ነው። ውሽ የስንቱ ህይወት እንድትበላሽ እያወቅሽ። አምናለሁ። በአይኔ ካየሁት በላይ ሌላ ማምነው ነገር የለኝም። ስለዚህ ተወኝ በቃ። እኔ እኮ እወድሻለሁ። የምትወደኝ ከሆነ ከኔ በማራቅ ሰላም ይስጠኝ። እሺ
ሄሎ ኤፍሬም፣ እንዴት ነሽ? ጓደኛህ እያለ ምን ሰላም አለ? ምን ነው? ምን አደረግሽ ደግሞ? በወጣው በገባው ቁጥር እየተከታተለ ሰላሜን እየነሳኝ ነው። እኔ ምን ላድርገው? ማይ አልሰማልኝ እኮ። አርፎ እንዲቀመጥ ንገረው። አይ የሚል ከሆነ ግን በህግ እንደምጠይቀው ንገረው። ልጁ እኮ ምንም አይሰማም። ደግሞ ከጥፋቱ ተመልሶና ተጸጽቶ ይቅርታ የሚጠይቀው እሱ ከሴት ጋር ተንጓተተ። ጽዮን እባክሽ እንደምን ብለሽ አንዴ ማርካን እናገናኝ። እኔ ምን ላድርግ ካሌብ? እኔ እኮ ላናግራት ሞክሬ ነበር። እሷ ግን ልትሰማኝ ሁሉ ፈቃደኛ አይደለችም። በቃ ተዋት፣ ሌላ ህይወት ጀምራለች። ማርካን አስችሏት እኔን ትታ ከሌላ ሰው ጋር አትሆንም። አይ ካሌብ፣ እሱን እኮ የምትለው አንተ ነህ። እሷ እኮ በአሁኑ ሰዓት ራሷን ፈታ ለማድረግ እኮ ደብረ ዘይት ሄዳለች። የምርሽን ነው? ይሄን የምልክ እኮ እሷን ተስፋ ማድረግን አቁመ ሌላ ህይወት እንድጀምር በማሰብ ነው እንጂ እኮ የእሷ ጓደኝነት ይበልጥብኛል። እንዳሰብነው ላይ ነበር እንዴና እኔማ አይኔ እያየ ፍቅሬን አሳልፌ አልሰጥም። አሁንማ እሷን ብቻውን የምትሆንበት ሳለ የኔ ለማድረግ ይወድሏል ማለት ነው። እኔስ ለዘመናት ስመኝ የነበረው ፍቅሬ እኮ በእጄ ገባ ማለት ነው። ምንድን ነው ምንድን ነው ያደረግነው? ለያየናቸው አይደል እንዳልነው